ኮሎኔል መንግስቱ ኃይለ ማርያም ግንቦት 30 ቀን 1970 ዓመተ ምህረት ያስተላለፉትን ታሪካዊ መልእክትና አብዮታዊ ጥሪ መደገፋችሁን ለመግለጽ የተሰበሰባችሁ ወዛደሮች፣ አርሶ አደሮች፣ የከተማ ነዋሪዎች በግብታዊነት ከፈነዳበት ጊዜ ጀምሮ በፖለቲካ በኢኮኖሚና በሶሻል መስኮች የኢትዮጵያ ሕዝብ አስጨብጧል። የአገር እንቅስቃሴ ዋናው አውታር የሆነው መሬት የሰፊው ሕዝብ ሆኗል። የመድን ድርጅቶች፣ ባንኮች፣ የከተማ ቦታና ትርፍ ቤት በሰፊው ሕዝብ ቁጥጥር ስር ሆነዋል። በፖለቲካው መስክ ሰፊው ሕዝብ በወዛደሩ ርዕዮተ ዓለም እየነቃ እየተደራጀና እየታጠቀ ወዛደሩ በመይገማ የከተማ ነዋሪዎች በቀበሌ ማህበራት የበሰበሰው የፊውዶ ቡርዣው ስርዓት ሰፊውን ሕዝብ በሃይማኖት በጎሳዎች አብዮታችን ነፃ እያወጣ ነው። ከዚያም በእድገት በህብረትና በተለያዩ መስኮች ከፍተኛ አብዮታዊ አስተዋጽኦ አድርጎ እንደነበረው ሁሉ በአንጻሩም መስዋዕትነት በአሁኑ ጊዜ ወደ ሀቀኛው የትግል መድረክ የጊዜያዊ ወታደራዊ አስተዳደር ደርግ ቋሚ ኮሚቴ አባል ጓድ የሰሜን ዋና አዛዥ ጓድ የኤርትራ ክፍለ ሀገር ዋና አስተዳዳሪ ጓዶች ጭቁኖች ወደ ሶሻሊዝም የሚያደርጉትን እንቅስቃሴ በሰላም ቢፈጽሙት ፍላጎታቸው ነበር። ነገር ግን ይህ ፍላጎታቸው ያለ መራራ ትግል በዋዛ የሚሟላ እናሸንፋለን። ጀግንነቱና ነጻነት ወዳድነቱ በታሪክ የተመሰከረለት የኢትዮጵያ ሰፊ ሕዝብ በየዘመኑ በዲሞክራሲ አቀማመጥ ከሚያዋስኑት ሀገሮች ህዝቦች ጠላትነቱ በታወቀው ኢምፔሪያሊዝም አስተባባሪነት ሰልፋቸውን ከውስጥና ከውጪ በማድረግ ተከብሮ የኖረውን የእናት ሀገራችንን አንድነት በማናጋት ቆርሶ ለመውሰድና ብሎም የጭቁኖች አለኝታ የሆነውን ለጋውን አብዮታችንን ለመቀልበስ ኢህአፓን ኢዲዩንና የኤርትራን ተገንጣይ ቡድኖች ሌላ ሀቀኛ መንስያት ለኤርትራ ምስ ሀቀኛ ነፃ መውፅኢ ዝኾነ ሚሊሽያን መደበኛ ሰራዊትን ጎን ተሰሊፍና ንኤርትራ ጭቁን ህዝቢ ነፃ ክነውፅኢና
Thank you.